ሳንቃ ሪያሊቲ ሾው ነው። በኢትዮጵያ 50 ሺህ ብር ብቻ በዚህ ሰዓት አነስተኛ ስራ ሊያስጀምር ይችላል ብላችሁ ታስባላችሁ? ለ5 ሰዎች የስራ ማስጀመሪያ 50 ሺህ የኢትዮጵያ ብር በመስጠት ስራ አስጀምረን የስራ ሂደቱን ተከታትለን ለእናንተ እናቀርባለን። ቻናላችንን ምርጫችሁ ስላደረጋችሁ እናመሰግናለን። በዛሬው ዝግጅታችን አንድ አስገራሚ ነገር ልናካፍላችሁ ነው። በኢትዮጵያ 50 ሺህ ብር መነሻ ገንዘብ ብቻ በመነሳት ንግድና የተለያዩ ስራዎችን ለመስራት እንችላለን በማለት እንዴት እንደሚቻል ሊያሳዩን ዝግጅታቸውን ጨርሰዋል። በዚህ ውድድር ከተሳተፉት 63 ስራ ፈጣሪዎች መካከል ለፋይናል የደረሱትን 10 ሰዎች አሁን የምናሳያችሁ ሲሆን ከ10ሩ የተሻለ የስራ ፈጠራ ሀሳብ አላቸው የምንላቸውን 5 ሰዎች መርጠን የስራ ማስጀመሪያ 50 ሺህ የኢትዮጵያ ብር የምንሰጣቸው ይሆናል። ስሜ ፍሬህይወት ወልዴ ይባላል። የአብስራ እያልን የመጣሁት ከአራዳ ክፍለ ከተማ ወረዳ 9። ስሜ ታሪኩ ጸጋ ይባላል። ሰፈሬ አዲስ ከተማ ነው። አዲስ ከተማ መርካቶ ማለት ነው። ስሜ በእምነት ደሳለኝ ይባላል። በሳይኮሎጂ ነበረ ግራጁዌት ያደረኩት ከዩኒቨርሲቲ፣ ግን አሁን ላይ በስራ አይደለሁም። በግሌ እንቀሳቀስ ነበር። ስሜ ባንታየሁ ተሰማ ይባላል። የ12ኛ ክፍል ተማሪ ነው። እናም በስልክ ሙያ ላይ ነው የሚገኘው። አበበ ጳውሎስ። ስሜ አስቴር አለማየሁ ይባላል። ገብሬ ውብሸት። ስሜ ስናፍቅሽ አለማየሁ ይባላል። ምህር ነኝ። ዲግሪ ያለኝ በሂሳብ እና ይህንን እድል ስላመጣችሁልን በመጀመሪያ የሳንቃ የስራ ፈጣሪ ባለራዕዮችን ላመሰግን እወዳለሁ። አመሰግናለሁ። ኡመር እባላለሁ። 5000 ነበር። ያው እስካሁን የምኖረው ከዕለት ተዕለት አይነት ስራ እየሰራሁ ነው። 3 ሺህ ብር ምናምን የራሴ ብዬ የማስቀምጠው እስከ 9 ሺህ ብር እስከ 10 ሺህ ብር ብዬ ያስቀመጥኩት ገንዘብ አለ። በህይወቴ ኖሮኝ የሚያውቀው በስልክ ስራ ላይ በመሀል በገቧቸው እቁቦችና የተለያዩ እንዲህ ማህበራዊ ሰርቪሶች ላይ ከ15 እስከ 20 ሺህ ብር። በአይምሮ ሀሳብ እኮ ነው ብዙ ነው፣ ግን በሰው አጋዥ እኮ ነው። እኔ 50 ብር ከፍዬ ከፈትኩኝ 500 1000 ምናምን እንደዛ። እኔ 150 160 ሺህ ብር ነው ኖሮኝ የማውቀው ከፍተኛ አለኝ የነበረኝ ማለት ነው። አሁን ከዛ በኋላ ምንም ነገር የለኝም። አሁን አካውንቴ ላይ ምንም ነገር የለኝም። በህይወቴ ከፍተኛ ገንዘብ ምለው 25,000 12,000 አዎ ብዙ አይነት ስራዎች አሉ። ያ እንደመነሻ ይበቃል። በደንብ ያሰራል። በእኔ አስተሳሰብ በደንብ ያሰራል። ብዙ እንደኔ ስራ ብዙ ነገሮችን ሰፖርት ሊያደርገኝ ይችላል። የምሰራው ነገር ላይ አስበለው ሰራ። አዎ ኮስሞቲኮች አሉ። አሁን ብዙ ፀጉር ቤቶች የፀጉር ባለሙያዎች አሉ እና ያንን ነገር እያመጣሁኝ ማከፋፈል። ከዛ በተረፈ ደግሞ ሰፈሬ ላይ እንዲህ ቁጭ ብሎ መሸጥም አለ። በዛ ነገር ደግሞ ትርፋማ ከሆንኩ ሱቆች አሉ። እኛ ሰፈር ላይ አነስተኛ ነው የሱቅ ኪራይ እና ራሴን አፕዴት አድርጌ እንደዛ የመሸጥ ሀሳብ ፕላን አለኝ። እኔ መስራት የምፈልገው ያው ምግብ አለ፣ ቁርስ ቤት፣ ሻይ ቡና ማለት ነው። ፍርፍር ምናምን ምግብ ሽሮ ማለት። አሁን ያለበት ሙያ ጫማ ስራ ነው። ጫማ ስራ ለመስራት 50 ሺህ ብር ያው በትንሹ በቂ ነው ብዬ አስባለሁ። ባለው መጠን ለመንቀሳቀስ አብቃቅተሽ ይበቃል እና ያድሉን ካገኘው በጣም አሪፍ ነው ለኔ። ሙያው ደግሞ ከ10 ዓመት በላይ ሰርቼበታለሁ። ሙያው በደንብ ስላለኝ ማለት ነው። ከመጀመሪያ እስከ መጨረሻ እውቀት አለው ስራው እና ያው ገንዘቡን ባገኝ ከሰው ቤት ተቀጥሬ ነው የምሰራው ከዛ ለመውጣት ማለት ነው። አሁን ላይ ሪሰንትሊ ይሰራሉ ብዬ ማስበው ወይም ደግሞ እኔ የምኖርበት አካባቢ ላይ አንድ ያየሁት ነገር ነበር። የልጆች ልብስ ቤት ብዙም የለም እና የህፃናት ልብስ አምጥቼ መስራት እፈልጋለሁ። ምክንያቱም ያለሁበት አካባቢ እኔ ለመስራት ይመቸኛል፣ ሰው ብዙም ስለሌለ ለህፃናት ልብስ የሚሆን ማቴሪያል፣ ልብሶች፣ ጫማዎች ማምጣት እችላለሁ።
ካፒታል እያደገ ሲሄድ ደግሞ ሌላ ተጨማሪ እቃ ማምጣትም እችላለሁ ለልጆች የሚሆን ማለት ነው። እኔ 50,000 የኢትዮጵያ ብር ቢሰጠኝ ቀጥታ ኢንቨስት ማድረገው ስራዬ ላይ ነው ማለት የምሰራው ስራ ላይ እንዳልኳችሁ የጎደለኝ ነገር አለ። የሪፔሪንግ ኢኩፕመንት ነው እነሱን ማሟላት እና የተለያዩ የሚሸጡ ኢኩፕመንቶች አሉ እነሱን ማሟላት። ያው አሁን እኔ ባለው ስራ አካሄድ ሊስትሮ ነው የምሰራው። ያው የተሻለ እዛ ቦታ የሆነ እቃ አስቀምጬ ቢሆን አሁን ባዶ ነው ቦታው። ያው የተሻለ እዛ ቦታ ካልስ አንተ የተለያየ እቃዎችን ባስቀምጡ ያው እሱ ስራው ያሰራል። ለምሳሌ እኔ የሚሰራው ቡና ጠጡ ነው። ጥቃቅን ስራ ነው የምሰራው። ጠዋት ያው ብስኩት፣ ሳምቡሳ፣ ሳንዱች እንደዚህ ቁርስ ነገሮችን ነው የምሰራው መንገድ ላይ ማለት ነው። በጃንጥላ 50,000 ብር ባገኝ እብን የሆነች በረንዳ ላይ ተከራይቼ የተሻለ ነገር እሰራለሁ ብዬ አስባለሁ። በሙያ ፀጉር ቤት ነው የምጀምርበት። ያው ስላለኝ ከሞላ ጎደል አሁን ያቺ 50,000 ብር የቤት ኪራይ ቢያንስ የ3 ወር 10 እንኳን ባገኝ የ3 ወር እንትን ብል 2,000 ምናምን እንትን ብል ከዛ በኋላ ደንበኞችም ስላሉኝ በነዛ እንትን እላለሁ። አሁን ሰው ጋር ተቀጥሬ ምናምን ብዬ ነው የምሰራው። የእኩል ነው ደግሞ ፀጉር ቤት መስራት የምችለው ነገር ለምሳሌ እኔ የምኖረው አርባ ምንጭ የሚባል አካባቢ አለ እና እዛ አካባቢ ላይ ርካሽ የሚባሉ ነገሮች አሉ። ለወጣቱ ለማህበረሰቡ አዲስ አበባ ላይ ባመጣ ብለው ለምሳሌ ቂቤኛ አካባቢ በጣም አሪፍ ነው። ቂቤና እነዚህ ዳጣ የሚባሉ ከባልትና ነክ የሆኑ ስራዎች አሉ። ግን ኖርማሊ ባልትና ውስጥ ለመግባት ሙሉ አያስችለኝም። ግን እዛ እስከምገባ እነ ዳጣ የሚባል ነገር አለ። ቂቤ እና ቡናዎችን አስመጥቼ በደንብ መስራት ይችላል። ኦልሬዲ እኔ አሁን ያለሁበት ዘርፍ ሱቅ ነው ተቀጥሬ እየሰራሁ ያለሁት እና መንጃ ፈቃድ አለኝ። በዛ ብር ራይድ ተከራይቼ እሰራለሁ። ብዙ ቢሮዎች ላይ የማውቃቸው ሰዎች አሉ። ለነሱ ማከፋፈል ማለት እኔ ባመጣሁት ዋጋ ብዙም የተጋነነ ብር ሳሊስ ትንሽ ትርፋማ ሆኜ የሚይዝበትን ግማሹን ሰጥቼ ግማሹን ደግሞ ሰፈሬ ላይ እንደዚህ መቀመጫ ነገር አለ እና ውጭ ላይ ባደርገው የመሸጥ እድል አለ። እዛ አድርጌ ከዛ ከሱ ደግሞ የበለጠ ትርፋማ ሲሆን ሱቅ ክራይ ነው እንደዛ አድርጎ ለመስራት። ያ መኖሪያ አካባቢ መርካቶ ነው ቦታው፣ ግን ኪራይም አለ ወይ ደግሞ አቅም ከሌለሽ የገንዘብ ምናምን እጥረት ካለብሽ ከሰዎች ጋር ሼር አድርገሽ አንድ ቦታ ለሁለት ተከራይተሽ ትሰሪያለሽ እና ያም አጋጣሚ መፍጠር ይቻላል። ከበቃም ያው አንድ ለብቻሽ ብትሰሪ የተሻለ ነው። መኖሪያ ቤቴ ላይ መስራት እችላለሁ፣ በሬ ላይ መስራት እችላለሁ። አንደኛ አክሰሱ መስራት የምችልበት አክሰስ አለ። የምሰራው ይሄን ስራ ቤት አለኝ፣ የራስ የምኖርበት ቤት አለ። ያቺን ቤት የሁለት ክፍል አንዷ ለስራ አንዷ ለመኖሪያ በማድረግ ነው የምሰራው አሁን ያለበት ሁኔታ ማለት ነው። እና እዛው ላይ ነው አፕግሬድ ማድረግ ራሱ የምፈልገው። እዛው ቦታው ያው ሳርስ ነው እኔ የመጣሁት ከሳርስ ነው። እዛ ልሰራ ይችላል። ኦልሬዲ የተከራይ ነኝ፣ ግን መኖሪያ አካባቢ ሳይሆን በረንዳ ህዝብ የሚበዛበት አካባቢ ተከራይቼ እሰራለሁ በሚል ክራይ ነው ያው ተከራይቼ በቃ እንትን እላለሁ። ሙያው ስላለኝ መስራት እችላለሁ ብዬ የምሰራው ቤት ውስጥ ነው የምሰራው። ለምሳሌ ሱቅ ለመከራየት ኖርማሊ ካለኝ ብር አንጻር አልችልም፣ ግን ብሩን ማክሲማይዝ ማሳድግ ከሆነ ነው ይህንን ነገር መስራት የምችለው። ራሴን እስከማሳድግ ግን ይህንን ነገር ቤቴ ላይ ነው የምሰራው እና ለተለያዩ ወተት ቤት፣ ቅቤ ቤቶች ማስረከብ ስራ እሰራለሁ። የምሰራበት ትምህርት ቤት አካባቢ ስለሆነ ኖርማሊ ስልክ ቁጥር በመበተን ስልኬን በመበተን አብዛኛው ወላጆችን ስለማገኝ ያንን ነገር የማሰራጨት ስራ ሰራለሁ። ካለኝ ገንዘብ አንጻር ማክሲማይዝ እስከምሆን ቦታ ሱቅ እስከሚይዝ ቤት ውስጥ ኖርማሊ ቤት ውስጥ ነው እነዚህ ስራዎች የመስራት እቅድ ያለኝ እና ያሰብኩት። ከዛ ግን ከፍ ሲል ገንዘቡን ከፍ ሲል ይሄንን ወደ ባልትና ቅቤውንም ዳጣውንም በባልትና ላይ ስላሉ ግን ያንን ለመክፈት ብሩ የሚበቃኝን ያህል ለማበቃቃት ወይም ለማሳደግ በእነዚህ ነው የምነሳው ማለት ነው። እዚሁ ከተማ ውስጥ በዛሬው የመጀመሪያ ክፍል ዝግጅታችን
ከ63 ተወዳዳሪዎች የተመረጡትን 10 ስራ ፈጣሪዎች የተመለከታችሁ ሲሆን ከነዚህ 10 የስራ ፈጣሪዎች ለአምስቱ ብቻ መነሻ 50,000 የኢትዮጵያ ብር በመስጠት በቅርብ ቀን ስራ እናስጀምራቸዋለን። እናንተስ የትኛው የስራ ሐሳብ አሳመናችሁ? በምርጫው ሂደት ላይ በኮመንት መሳተፍ ትችላላችሁ። ሐሳቡን ከወደዳችሁት ላይክ በማድረግ ሐሳባችሁን ግለጹልን። በተጨማሪም ቻናላችን አዲስ በመሆኑ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ ክፍል ውጤቱን ይዘንላችሁ እንመጣለን።